ኑሃሚን ድራማ ክፍል 49 ይዤላችሁ መጥቻለሁ። በክፍል 48 መጨረሻው ላይ አቶ ለይኩንና ወይዘሮ ዝናሽ አብረው ተቀምጠው እያወሩ እያለ እውነት ከነወይ ዳግም እመጣለሁ ብሎ ካለው ብላ ስትጠይቀው ወይዘሮ ዝናሽ አቶ ለይኩም አዎ ይመጣል አትጨነቂ እያላት እያለ ናሆምም ይመጣና ከመሸ ምን ትሰራላችሁ በዚህን ሰዓት ተቀምጣችሁ ማንን እየጠበቃችሁ ነው ሲላቸው ዳግም ነዋ የምንጠብቀው ሌላ ማንን እንጠብቃለን ስትለው ወኔ በሆኔ እንግዲህ ይሄኔ የቆየሁት ያመሸሁት ቢሆን እንዲህ ተንሰፍስፈሽ ልትጠብቂኝ አትችይም ነበር። አሁንም እምላችሁ አባዬ ያው እርጋጥ እዚህ ቤት መጥቶ የሚኖር ከሆነ እኔ ቤቱን ለቅቄ እወጣላችኋለሁ ሲል ናሆምም አቶ ለይኩም ቆይ ከመቼ በኋላ ነው እንደዚህ አይነት ባህሪ ያመጣከው? መበላሸት እኮ አይደለም ሲል ዳግም በሩን ከፍቶ ሲገባ ነበር ክፍሉ የተጠናቀቀው። ሰላም ሰላም፣ ጤና ይስጥልኝ ውድ የተከበራችሁ የኔ የትዕግስት ዩቲዩብ ተከታታዮች ፋሚሊዎቼ እንደምን ከረማችሁ? ይህንን ቪዲዮ የምታዩ በቅንነት ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ለምታበረታቱኝም ከልብ አመሰግናለሁኝ። ዳግምም ናሆም እግር ላይ ወድቆ ይቅርታ አድርግልኝ፣ ልክ ነህ፣ ያንተ ህይወት ውስጥ እኔ መግባት አልነበረብኝም፣ ይቅርታ አድርግልኝ። አቶ ለይኩንም ምን አለበት ይቅርታ ብታደርግለት፣ እግርክ ስር ወድቆ እየለመነክ የይቅርታም እኮ ጥሩ አለው። ናሆምም ይቅርታ አድርጌልካለው፣ ተነስ ከእግሬ ላይ፣ ዋናው ጥፋትክን ማመኑ ነው ሲለው ወይዘሮ ዝናሽም ሲጀመር ዳግም አላጠፋም፣ በራስክ ጥፋት ነው ዳግምን የመታከው፣ ስለዚህ ይቅርታ መጠየቅ ያለብክ አንተ ነክ እንጂ ዳጊ አይደለም። ናሆምም ቆይ የሰው ስም አጥፍቶ የአምራንን ስለምትጠያት ስሟን ስላጠፋ ይቅርታ መጠየቅ የለበትም ወይ እያልሽ ያለሽው? ዳግምም ወይ ለወይዘሮ ዝናሽ እዚህ ውስጥ አንቺ አትግቢ፣ ናሆም ነገሩን ሁሉ ለጋሼ ብለን ይቅርታ አድርግልኝ ሲለው አይ እሷ ሲገባኝ እንደጉም ነገሮችን ሁሉ እንደ አዲስ እንዲጀመሩ ነው የምትፈልገው፣ ስለዚህ ሁሉንም ነገር እንደ አዲስ እንጀምረው እያለ ነው ናሆም። ዳግምም ናሆም ለአንድ ጊዜ ብቻ አንተ ይቅር በለኝ እንጂ ዳግሜ የህይወትክ ውስጥ አልገባም ሲለው እንደውም ተውት፣ ሁሉንም ነገር ተውት፣ ጉዳዩ ያሳሰበኝ እንጂ በዚህ ናህል ስሜታዊ ያሉንም ሲል ናሆም አቶ ለይኩንም ደስ ብሏቸው ተባረክ ልጅ ቤተሰቡን አክብሮ እንደዚህ ይቅርታ ሲል በጣም ደስ ይላል ሲል ናሆምም አይ አባዬ በቃ ልሂድ፣ ቀኔን በደስታ ላሳልፍ፣ ቀኔን በሀዘን ማሳለፍ አልፈልግም። ደስታ ቀኔ ነው ያልከው ምንድነው ንገረን ሲሉት አቶ ለይኩን አይ አባዬ ተውት፣ እሱ የግሌ ጉዳይ ነው፣ ዳግም ይቅርታ አድርጌልካለሁ ብሎት በድጋሜ ጥሏቸው ይወጣል። ወይዘሮ ዝናሽም የፊቱን ፈገግታ የልጇን አይታ አልተደሰተችም። አቶ ለይኩን ምንድነው እሱ ልጁ እያለ ያለው መቼም ድርጅቱን በሱ ስም አላዞርክለትም አይደለም ወይ ብላ ስትጠይቀው አቶ ለይኩንም እንዴት ነው ድርጅቱ እኮ የቤተሰብ ነው፣ ምን ብዬ ነው ለሱ የማዞርለት? ባይሆን እንኳን ትንሽ ድርሻ የአክሲዮን ድርሻ ልሰጠው እችላለሁ ሲላት ወይዘሮ ዝናሽ በአሁን ሰዓት ምንም ነገር ባሰጠው ጥሩ ነው፣ ያቺ ተንከሲስ ያሰበችው ነገር ምን እንደሆነ እኛም አናቅም። አቶ ለይኩንም ለዳግም ከእንግዲህ በኋላ ወደ ስራክ ልትመለስ ትችላለህ ሲሉት በጣም አመሰግናለሁ ጋሼ፣ ለማንኛውም ላጠፋሁት ቤተሰቡ ላይ ይቅርታ ብያለሁ ሲል ዳጊ ወይዘሮ ዝናሽ ይቅርታው እኔን አያካትትም ስትል ለማንኛውም በሉ ደህና ዋሉ ብሎ ዳግም ጥሏቸው ይወጣል። ወይዘሮ ዝናሽም እዚህ እድሜ ለዛች ለተንከሲስ ሁሉንም ጥምድ አድርገው እንዲይዙኝ ያደረጉኝስ በሷ ምክንያት ነው ስትል አቶ ለይኩንም ስለነሱ ተይና ስለ ኤዶም ማውራት አለብን ሲላት ምን እናወራለን? ማታ ላይ ሁሉንም ነገር ያለውን ጨርሰናል እኮ አውርተን። ኤዶም አይደለችም ኑሃሚንም መታ እዚህ ቤት መኖር ትችላለች። አቶ ለይኩንም አሁን ሳስብሽ ግራ እያጋባሽ ነው ሲላት ወይዘሮ ዝናሽም እንደ በፊቱ እኮ ነው ወይ የምታስበኝ? አሁን ላይ ለልጄ ጥሩ ሚስት የምትሆነው ኑሃሚን ናት፣ እውነቴን ነው የምልክ
ጅብ ከጮኸ ውሻ ሄደ የሚባለው አሁን ላይ ነው። ስለዚህ ለሁሉም ነገር እኮ አርፍደሻል ሲሏት አቶ ላይኩን ዝናሽም እኔ አልኩ እንጂ እሷ ካልፈለገች ሁሉም ነገር ይቀራል። ለልጃችን ግን ሌላ ጥሩ ሴት ፈልገን እንደረዋለን። አሁን ላይ ሁሉም ነገር ረፍዷል። ከቻለን ሁለቱ አንድ ላይ የሚሆኑበትን አብረው የሚኖሩበትን ብናመቻችላቸው የተሻለ ነገር ነው ሲላት አቶ ለይኩን፣ ወይዘሮ ዝናሽ ደግሞ ለምንድን ነው የምናመቻችላቸው? ነፍሰ ጡር ስለሆነች ነው ወይ? ከቻለች ልጁ ወልዳ መስጠት ለኛ ትችላለች። ምንም ነገር የምናስተካክልላት ህይወት አይኖርም። ኤርሚያስና ኤሚ አብሮ አደሩ። መጠጥ ጠጥታ ራሷን ስታ ስለነበረ ከመኝታዋ ላይ ስትነቃ በጣም ትደነግጥና ቆይ ምንድነው የተፈጠረው? እዚህ ማን ያመጣኝ? ምንድነው ያደረከው ስትለው ማለት ራሴን አላቅም ነበረ ወይ የምትይኝ? ኤርሚያስም ምንድነው አድርጊ የምትይኝ ነው ወይስ ሌሎችንም የፈለገውን ነገር ካደረገ ይተወኛል ብለሽ ስላሰብሽ ነው ወይ? እሷ ደግሞ አይደለም ኤርሚ በጣም ፈርቻለሁ፣ ከዚህ በፊት እኔ ወንድ አላቅም ነበረ ስትለው ኤርሚም እኔም በጣም ነው እኮ የገረመኝ የሴት ልጅን ክብር ከማልጠብቀው ቦታ ሳገኘው በጣም ነው የገረመኝ፣ ከምሬን ነው የምልሽ። አሁን ለቤተሰብስ ምን ብዬ ነው የምነግረው? ወንድሜ ሲሄድ ነገር ቢያቅ ምንድን ነው የምለው? ኤሚ ተረጋጊ፣ ራስሽ እኮ ነሽ ይቅርብን ስንልሽ አስገድደሽ ይሄንን ነገር እንዳደርግ ያደረግሽኝ ሲላት ኤሚም እኔ ብልክስ አንተ ለምን እንደዚህ ታደርጋለህ? ኤርሚያስም እንግዲህ እየተበቀለባት ነው። ኤሚ ያልገባትም ምክንያቱም ኑሐሚንን ያሰቃየሻትን ሲቃይ አሰቃይሻለሁ ብሎ ፎክሮላት ነበረ። አሁን ላይ ደግሞ በክብሯ መቶባታል። እሷ ባላሰበችው በመጠጥ ደንዝዟት አብሯት አድሯል። ነገር ግን እሷ ደግሞ በጣም ደንግጣለች። ለቤተሰቦቼስ ምን ብዬ ነው የማስረዳው እያለች ነው። አምራንና ናሆም እንግዲህ ተቀጣጥረው በመዘጋጃ ሊፈራረሙ ፏፈሽ ብለው ይገናኛሉ። እሷም በጣም ደስ ብሎኛል ስትለው እሱም በጣም ደስ ብሎኛል፣ አምራ ግን በጣም ፈርቻለሁ፣ በጣምም ሀዘንና ደስታ ተቀላቅሎብኛል ሲላት ስትለው ለምን ብሎ ሲጠይቃት እኔ እንጃ በቤተሰቦች እንኳን ቤተሰቦች ደስተኛ ሆነው ስላልተቀበሉኝ ይሄን ነገር ስላላወቁ ለዛ ይመስለኛል ሲላት ምንም ችግር የለውም፣ እኛ ከተፈራረምን በኋላ ነገሮችን ሁሉ እንነግራቸዋለን፣ እናሳውቃቸዋለን። አንቺን የሚያስፈራሽ ነገር አንዳችም የለም። አምራንም ተስማምተው እሺ ብለው አብረው ይሄዳሉ። ኤርሚና ኤሚም እንግዲህ ምግብ ሰርቶ ሲያቀርብላት እሷም ስትታይ ልምድ እያለክ ነው የምትመስለው ስትለው አዎ ብይ ይላታል። እንዴት ነው ነገሮችን ሁሉ እንደዚህ አቅለለክ ያየከው? ክብረ ንጽህናዬን እኮ ነው የወሰድከው። ወይ አባዬ ወይ ወንድሜ ያወቁለታ ነገር ሁሉ ያበቃለታል ስትለው እኔና አንቺ እኮ ነን ይሄንን ጉዳይ የምናውቀው፣ ስለዚህ ማንም አያውቅም፣ አትጨናነቂ። ኤሚም እንግዲህ እኔ እንዴት ብዬ ነግራቸዋለሁ ስትለው ችግር የለውም እኔ ነግራቸዋለሁ፣ የቤተሰባችሁን ስም ላዋርድ ወይስ ገንዘብ ትሰጡኛላችሁ ብዬ ጠይቃቸዋለሁ ሲላት እሷም በጣም ትደነግጣለች። ኤሚ እሷም እንደደነገጠች አይቶ አትደንግጪ፣ እኔ በክብር አገባሻለሁ ቤተሰቦችሽን አስከብሬ ሲላት ትሰማኛለህ፣ በእኔና አንተ መካከል ጋብቻ የሚባል ነገር አይኖርም፣ አትጨነቂ፣ ጠልፌም ቢሆን እወስድሻለሁ ሲላት ኤሚ ደግሞ በሽታ ይለጥፍክ። ኤሚም ምግቡን አልበላም ብላ ተነስታ ወደ መጸዳጃ ቤት ስትገባ ኤርሚያስም አሁን በወጥመዴ ገብተሻል ብሎ በጣም እየተደሰተ ነው ያሰበው ስለተሳካለት። ኑሐሚንም ቢሮ ውስጥ ለዳጊ ቡና አፍልታለት ይዛለት ስትመጣ በሰላም ነው ወይ ሰላም ሳትለኝ የገባከው ስትለው ቆይ ቡናውን ግን ማን ያፈላው ሲላት እሷም ማን ያፈላዋል? ምን ነው ላለቃ ማፍላቴ ደበረኮይ ስትለው አይ ለምን ትከታተለኛለክ ብላ ስትለው አይ ትሰሚያለሽ፣ ናሆም በጣም እድለኛ ነው፣ ለሱ ብዙ ሰው የሚያስብለት አለ፣ ለኔ ግን ማንም የሚያስብልኝ ሰው እኔ የለኝም፣ እኔ ወላጅ እናቴም እንኳን አታስብልኝም ሲላት እሷ ደግሞ አረ እሷን በጣም ነው የምታስብልክ፣ ባለፈው ውጪ ያደርክ ጊዜ እንዴት እንደተጨነቀች አንተ አላየክም ስትለው እሺ ካልሽ
እዛ ቤት እሷን ላለማየት መግባት አስጠልቶኝ ነበረ። ግን ምን ማድረግ እችላለሁ? አቶ ለይኩን አስገድደው ነው እዛ ቤት ያስገቡኝ። አቶ ለይኩን ናቸው ወይ ወደዛ ቤት እንድትመለስ ያደረጉ? ከምንም በላይ ደግሞ ከወንድም ጋራ ስለታረክ በጣም ደስ ብሎኛል። ዳግምም በመጀመሪያውኑ በማያገባኝ ነገር ውስጥ ነበር እየገባሁት ሲላት፣ እሷም አንተ እኮ ልክ ነበርክ፣ እኔም ቢሆን ኖሮ እንዳንተው ተመሳሳይ ነገር ነው የማደርገው። ዳግምም ቢያንስ አንቺ ብታደርጊው ምክንያት ሊኖርሽ ይችላል ሲላት፣ እሷም ደግሞ ምን አይነት ምክንያት ስትለው፣ ለአምራን ያለሽ ጥላቻ፣ ለናሆም ደግሞ ያለሽ ፍቅር ልበልሽ ወይ ሲላት፣ ያመሃል ወይ? እንዴት ነው የምታስበው? የማይመስል ነገር አታውራ። ይልቁኑ ዛሬ ስራክን ረስተከዋል። ዛሬ አታስተምረኝም ወይ? የቢሮውን ትምህርት ጨርሰናል። የውጭው ነው የሚቀረን። ስለዚህ የውጭውን አስተምርሻለሁ። ከናሆም ጋር ስጣላ ለኔም ጥሩ ነው ውጪ ላስተምርሻለሁኝ። ምክንያቱም ለምን ብላ ትቀልዳለች ወይ ስትለው፣ አሁንም ደግማ አይ እኔ እኮ አይደለሁም አቶ ለይኩን ናቸው ያሉት ውስጥም ውጭም ድርጅት ውጭም እንዳስተምርሽ ያሉኝና የፈቀዱልኝ። ካልደበረሽ ምሳ አብረን ብንበላ ሲላት፣ ዳጊ ችግር የለውም ምሳ መብላቱን ከኔ ጋር ይሄን አልከፈለከው አብረን እንበላለን ትለዋለች። እሱም በጣም ደስ ይለዋል። እሷም ይሄን ያህል እኮ የሚያስደስት ነገር የለም ምሳ እንበላለን ነው እንጂ ሌላ ነገር እናደርጋለን አይደለም ያልኩት ስትለው፣ እሱም ደግሞ አይ ምሳ እየተባለ እራት ይቀጥላል ሲላት፣ ቡናህን ጠጣ ብላው ጥላው ትወጣለች። አምራንና ናሆምም እንግዲህ ተፈራርመው መጥተው በመጨረሻ አሳካ ነው እያሉ በጣም እየተደሰቱ ነው። ነገር ግን አምራን በጣም ተጨንቃለች። ፊቷ ላይ የሚታየው ደስታ አይደለም። አትጨነቂ፣ ከእንግዲህ በኋላ የቀረን በአንድ ቤት ተጠቃሉ መኖር ብቻ ነው ይላታል። እሱ በጣም ደስተኛ ሆኖ ነው አሁን በጣም ደስተኛ ነው። ነገር ግን እሷ ብዙም ደስተኛ አይደለችም። ቤተሰብ ሳያውቁ እኛ መጋባታችን ምንም ደስታ አይሰማኝም እያለችው ነው። ወይዘሮ ዝናሽና አቶ ለይኩን እራት እየተመገቡ እያለ አቶ ለይኩን በጣም ተግዘው ሳህኑን በማንኪያ እየደበደቡ፣ ቆይ ምን ሆነህ ነው? ለምንድን ነው? እስከ መቼ ነው እንደዚህ የምትተግዘው? ምን ተበላሸ? ምን ጠፋ? ስትለው ወይዘሮ ዝናሽ ይሄው እስከ መቼ ድረስ ነው? በፊትኛ ምግብ ስንበላ እኔና አንቺ ብቻ ቀርተን ነበረ ወይ? አሁን ላይ ግን ሁሉም በየፊናቸው ጥለውን ሄዱ እያላት እያለ ኤሚን በሩን ከፍታ ትገባለች። አየሽ አይደለ ትንሿ ልጄም ይሄው የምትገባበት ሰዓት። ኤሚም በፈጠራችሁ እኔ በጣም ደክሞኛል፣ ምንም አይነት ነገር እንድትናገሩኝ አልፈልግም። ወይዘሮ ዝናሽም የት ነበር ያደርሽው ስትላት፣ አይ ነግሬሽ ነበረ እኮ የጓደኛዬ ፕሮግራም ነበረ። አንዴ መቼ ነው ደውለሽ እየነገርሽኝ? ነግሬሻለሁኝ። ለማንኛውም ክፍሌ ገብቼ ልረፍ ስትል ኤሚ አቶ ለይኩን በጣም ይናደዱና ይነሱና ኤሚን በጥፊ ይሏታል። ወይዘሮ ዝናሽም አረ ነገሩን አረጋጋው ስትለው፣ አይ ምንም አያገባሽም አርፈሽ ተቀመጪ፣ አንቺ ነሽ ልጆቹን እንዲያልሽ ያበላሸሹ ብሎ እንግዲህ ኤሚን እየጎተተ አባዬ ቃስ በል እያለችው ከውትቷት ክላሷ ያስገባትና ወርውሮ አልጋ ላይ ያስቀምጣታል። ከዚህ ክፍል ውስጥ ንቅንቅ ብቲ ወዮልሽ ስላት፣ እስከ መቼ ድረስ ነው እዚህ ክላስ ውስጥ የምቀመጠው ስትል ኤሚም ወደ ቀልብሽ እስከምትመለሽ ብሏት አቶ ለይኩንም አስፈራርተዋት ከቤት ይወጣሉ። ለይኩንም እንግዲህ ልጅቷ ላይ በር ቆልፈው ወደ ሳሎን ሄደው ቁጭ ሲሉ፣ ቆይ እውነት አንተ አቶ ለይኩን ያልከውን አደረግከው ወይ? ልጅቷ ላይ ቆለፍክባት ወይ ስትለው፣ አዎ እኔ ያረከው ነገር ትክክል አይመስለኝም፣ እኔ ይሄን አደረግኩ፣ አንቺ ምን አደረግሽ? እያሏት እንግዲህ ናሆም በጣም በደስታ ውድ ቤተሰቦቼ ብሎ በሩን ከፍቶ ይገባል። ቆይ ምንድነው እራት እንደዚህ አቅርቦ ምግብ አቅርቦ መጨቃጨቅ ምንድነው ሲል ናሆምም አቶ ለይኩንም ቆይ አንተስ ምንድነው ልህትክ እንደዚህ መረን እስከምትወጣ የት ነበርክ? በኤሚ ጉዳይ ነው ወይ እየተጨቃጨቃችሁ ያላችሁት?
እኔ ደግሞ ይሄን ጭቅጭቃችሁን የሚያስረሳችሁን ደስተኛ የሚያደርጋችሁን ነገር ልንገራችሁ ሲል ናሆም እናቱ ምንድነው እሱ የምትነግረን የት ነው የዋልከው ስትለው እኔና አምራን ይኸው ተጋብተናል ብሎ የእጁን ቀለበት ያሳያቸዋል። አቶ ለይኩንም ወይዘሮ ዝናሽም በጣም ይደነግጣሉ። እናንተ ባትፈቅዱም እኛ በመጨረሻ እውን አድርገነዋል ሲል ናሆም አቶ ለይኩንም እንዴት ይሄን ነገር እኔ ሳታማክረኝ እንዴት እንዲህ ታደርጋለህ? ወይዘሮ ዝናሽም እንዴት ዝም ትለዋለህ? እንዴት ነው እኔ የማማክራችሁ? እናንተ በማይረባ ተራ ወሬ ሽማግሌ እንኳን መላክ አልፈለጋችሁም። ናሆም በገዛ ፍቃድክ ያችን ልታገባት ነው ወይ ስትል ወይዘሮ ዝናሽም አዎ እማዬ ላገባት ነው። ስለዚህ ድርጅቱንም ቤቱንም ለቀቅ ከዚህ ቤት ትወጣለክ። ምክንያቱም ጋብቻው ከቤተሰብ ውቀት ውጪ ነው። አቶ ለይኩንም እባክሽ ዝናሽ ትንሽ ተረጋጊ፣ አንተ እንኳን ይሄንን ሰምተክ እንዴት ነው የምትረጋጋው? እያለች ነው ወይዘሮ ዝናሽ። ተረጋጊ አትበለኝ፣ ልጃችን በራሱ ምክንያት በራሱ ፍላጎት ልጃችን በአደባባይ ራሱን እየዳረ ነው። ናሆምም ከቤትሽ ለቅቄ ልወጣ እችላለሁ፣ ነገር ግን ድርጅቱን በፍጹም ለቅቄልሽ ልወጣ አልችልም። ድርጅቱ የኛ እንጂ ያንተ አይደለም ስትለው ናሆምም ቆይ ለምንድን ነው የምትሳደቢው? የማፈቅራትንና የምወዳትን ሴት አገባለሁ ስላልኩ ነው ወይ ሲላት ወይዘሮ ዝናሽም ትነሳና ናሆምን በጥፊ ትመታዋለች። ትሰማኛለህ ወይ? እንዳንተ መረን የለቀቀና አሰዳቢ ልጅ ወልጄ ከምኖር ቢቀርብኝ ይሻል ነበር ብላ በጣም ትናደዳለች። ምክንያቱም የሁለቱን ጋብቻ በፍጹም አትፈልገውም። አቶ ለይኩንም ሊያረጋጓት ቢሞክሩ እሷ ግን ልትረጋጋ አልቻለችም። ወይዘሮ ዝናሽ ናሆምም ለኔ ያሳየችኝን ማየ ጥላቻ ነው ያሳየችኝ፣ ስለዚህ አምራንን ወዳታለሁ ብሎ እንግዲህ ጥሏቸው ነው የወጣው። ቤታችሁን ጥዬላችሁ እወጣለሁ ብሎ ነው የወጣው። አቶ ለይኩንም በጣም እየተበሳጩ ዘንድሮ ምን ይሆን የገጠመኝ? ምንድነው እንደዚህ ፈተና የበዛው ብለው በጣም እያዘኑ ነው። ናሆምም ከቤት እንደወጣ አምራንን ያገኛትና ከዛን ያለውን ነገር ይነግራታል። እሷም ተረጋጋ ፍቅሬ፣ እኔና አንተ ከተዋደድን የኔና ያንተ ፍቅር ያሸንፋል። ስለዚህ ሁሉንም እናሸንፋለን። አባትክን ማናገር ነው። በአባትክ ዙሪያ ነው ይሄ ነገር የሚስተካከለው። እሱም ደግሞ አባቴ ይሄንን አልወደደውም ቀለበት ማድረጋችንን ሲላት አምራንም ምንም ችግር እኮ የለውም፣ ቀለበት እንደገና ማድረግ እንችላለን። ስለዚህ አንተ ተረጋጋ እያለችው ነው። እሱ ቤት ተከራይተን እንቀመጥም ሲላት ኖ እያለች ነው። አምራን ልቧ ሙሉ ለሙሉ እዛ የመኖሪያ ቤት መግባት ነው የምትፈልገው። እናም እንደዚህ እያወሩ ያለ ተለያይተዋል። በመጨረሻም ደግሞ አምራን ወደ ስራ ቦታ ስትሄድ ወደ ድርጅቱ ዳጊ ስልክ እያወራ ነበረ። ስልክ እያወራ ያለው ከአባቱ ጋር ነበረ። ከእንግዲህ በኋላ አባቴ በአንተ ምክንያት የወይዘሮ ዝናሽ ህይወት እንዲበላሽ አልፈልግም፣ ከአንዲት ባለትዳር ሴት ጋራ ምንም አይነት ግንኙነት እንዲኖር ካልፈልግም እያለ እያወራ እያለ እሷ ቆማ ትሰማለች። ደግሞም አቶ ለይኩን እኔ የወይዘሮ ዝናሽ ልጅ መሆኔን እንዲያውቅ አልፈልግም ሲል እሷ ሙሉ ለሙሉ ሰምታ በደስታ እንግዲህ ወደ ቤት ነው የሄደችው። ወደነ ወይዘሮ ዝናሽ ትልቅ ሚስጥር ይዤላችሁ መጥቻለሁ እያለች እየተደሰተች ትገኛለች። ለአምራ በጣም ጥሩ አጋጣሚ ነው የሆነላት። ምክንያቱም ወይዘሮ ዝናሽን የምታጠምድበት ወጥ